በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሣሥ ወር የቀኑ 9 ሰዓት ሲሆን ከእንግዲህ ይጀምራል። በዚህችም በታኅሣሥ አንድ ቀን በእስራኤል ፊት ነቢዩ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስዮዩ የእናቱም ስሟ ቶና ነው። ስለነሱም እንዲህ ተናገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ይሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀለሉ አባቱ አየ። ከእርሱም ወደ ኢየሩሳሌም መጥቶ ይህ ለካህኑ ነገራቸው። እነሱ ማደሪያቸውን በብርሃን ውስጥ ይሆናል፣ በቃሉም የሚሮጥ ይሆናል፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይዟቸው ይሆናል ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጅም በአካዝያን ስም ዘመን ያደረገው የታምራቱ ዜና በመጽሐፈ ነገሥታት ተጽፏል። ወደ ሰማይም ያረገበት ዜናው ግን በጥር ወር በስድስት ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚቃወሙት ታምራትም እንደሚያደርጉ ተነግሯል። ሁለቱ የይዘት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያከብሩ ሁለት መብራቶች ናቸው አለ። ከጠላቶቸው ወገን ሊያጣላቸው የወደደው እሳት ካፋቸው ወጣ። ጣፋጭነታቸው ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በተናገሩበት ወራት በምድር ላይ ዝናብ እንዲዘንብም ጓቸው ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደምን ያደርጉት ዘንድ በውሃ ላይ ስልጣን አላቸው። የፈለጉትንም ያህል በመቅሰፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውና ትዕቢታቸውን ከፈጸሙ በኋላ ከባህሩ ከወጣው አውሬ ከእሳቸው ጋር ይጣላል። ድል ተነስቶም ይገድላቸዋል። አስከሬናቸውንም ፈጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችም በምስጢር ሰነዶም ግብጽ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውም ሕዝቡን እና አሕዛብ በሀገራቸው ያሉ ነገዶች 3 ቀን ተኩል ያዩአቸው። አስከሬናቸውንም በመቃብር ይቀብሩት ዘንድ እያሰናበቱም በምድር ላይ የሚኖሩ ሰዎች በእርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይጣጣላሉ። እንዲህ ሁለቱ ነቢያት በምድር በሚኖሩ ሰዎች መከራ አጽንቶባቸዋልና ይላሉ። ከ3 ቀን ተኩል በኋላ እግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርግባቸዋለችና ተነስተውም በእግራቸው ይቀመጣሉ። በሚያዩአቸውም ላይም ጽኑ ፍርሃት ይሆናል። ወደ ሰማይ ቃል መጥቶ እንደዚህ ወጡ ይላቸዋል። ከዚህም በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም ሀገር እስረኛዋ እጇ ይጠፋል። በዚያም መነዋወጥ 7,000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የእስራኤላዊ ናቡቴ ዕረፍቱ ነው። ይህ ናቡቴ በሰማያዊው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ ይሆን ዘንድ ይህንን የወይን ቦታዬን ስጠኝ፣ ከእሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታዬን ሽጬ ወርቅ እሰጥሃለሁ። የተክል ቦታ ይሁነኝ አለው። ናቡቴም አክዓብን የአባቶችን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር
አያመጣብኝም አለው። ከአክዓብ አዝኖ ሄደ። ፊቱም ተከናንቦ በምኝታው ተኛ። እህልንም አልበላም። ሚስቱ ኤልዛቤል ወደ እርሱ ገብታ እህል የማትበላ ምን ሆን? የሚያሳዝንህስ ምንድነው? አለችው። የኢይዝራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ ትወድም እንደሆነ ስለ እነርሱ ፋንታ ሌላ ቦታ እሰጥሃለሁ ብሎ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንሁት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ይህን አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቦናህንም ደስ ይበለው። የኢይዝራኤልን ሰው የናቡቴ ቦታ እኔ እሰጥሃለሁ አለችው። በአካም ስም በደብዳቤ ጻፉ። በማህተሙም አትማ ይህችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ ሀገር አለቆች ወደዚያች ሀገር ሽማግሌዎች ላከቻት። የዚያችንም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴን በሕዝቡ ፊት አስቀምጡት። የሐሰት ምስክሮችን 2 ሰዎች አስነሱበት። እግዚአብሔርንም ሰደብከው፣ ንጉሥም ረገመው ብለው ይመሰክሩበት። ከከተማም ወደ ውጭ አውጥታችሁ በደንጊያው ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሜ ከሚባል ሀገር ክብር ካላቸው ወገን ነው። ከሾመውም ዘንድ ወዳጁ የንጉሥ ቴዎዶስዮስ ሰጡት። እርሱ ግን ሹመቱንና ክብር ይጠላ ነበር። በንጉሥም አዳራሽ ውስጥ በጾም በጸሎት በስግደት ተጠምዶ ኖረ። ከእርሱም ጋር የፋሪስ ሀገር ሰማዕታት ሥጋ አብሮት አለ። በዚያም ጊዜ ዕድሜው 25 ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናና የተጋድሎ ዜና በተሰማ ጊዜ ያለ ፍቃድ ወስደው ጋዛ በምትባል ሀገር በአውራጃቸው ሁሉ ላይ ኤጲስቆጶስነት ሾሙ። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉን እስኪመላው ድረስ ብዙ ደም እንደሚፈስ ተናገረ። የቅዱስ ያዕቆብ ዘገምድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳም በአንዱ ገዳም ኖረ። በከሃዲው መርቆሬዎስ ዘመንም ወደ ግብፅ ሀገር ሸሸ። የቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮት ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መስዋዕትን አዘጋጅቶ እርሱ ሲቀደስ ቆመው የነበሩ አሕዛብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስ አልገሰጸቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከለኛው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መግሰጽ አክብሯቸዋልና። ከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያንን አጠናከረ። ከግብፃዊ አባት አባ ኢሳያስም ጋር ተገናኘ። ዜናውን በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሥንም ሊያየው ወደደ። እርሱ ግን አልወደደውም፣ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውራው ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፈጻሚ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባን ቅዳሴ ሰራ። ቅዱስ ጴጥሮስም ተገለጸልና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር ዕጣ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማር፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው።
ይህም የከበረ ቀሲስ የሆነ የገመዲን አገር ሰው ነው። በዘመኑ የቅዱስ ሰማዕታት የሰርዴስና የባቆስ ቤተክርስቲያናቸው ተሰራች። ዳግመኛም የአቡቄር እና የዮሐንስ ቤተክርስቲያን በምስጢር መታሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እስክንድርያዊ የሚባል እግዚአብሔርን የሚፈራ ያዕቆብ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አቤድል ጸሐፊው ነው። ይህም አባት ዮሐንስ የወንጌላዊ ቅዱስ ማርቆስን ቤተክርስቲያን በእስክንድርያ ሀገር በታወቀ ታቅመስ በሚባል ቦታ የሰራ ነው። በዚህም በንጉሥ አቤድል ዘመን 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች፣ ለጦም አዳሪዎችና ለችግረኞች የሚያስብ ነው። በሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብስቶ በሚራራ መመጽወትን የሚወድ በጎ ስራቸውን የሚሰራ ነውና። በዘመኑ ንጉሥ የዜድ ሞቶ በርሱ ፈንታ መርዋንን ነገሰ። ይህም አባት በማርቆስ መንበር 9 ዓመት ኖረ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መከርም ልጅ የአክሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት አባ ስድስተኛ ነው። ዳግመኛም የጴጥሮስ፣ የያዕቆብ፣ የመነኮስ ኤልያስ፣ የንጉሥ ሰለሞን እናት የቤርሳቤዝ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን የሊህንም የቅዱሳን በረከት ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉህን እልፍ አላማላት እያሳሰብኩ እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።